ኦኬ ሁል ጊዜ ቢማሩ የማያድጉ ሰዎች አሉ። ዘላለማቸውን ሕፃን የሆኑ ሰዎች ማለት ህሊናን የሚያረክሱ ፍቅርን የሚያጠፉ ይሄ በወንድሞች መካከል ያለውን አንድነት የሚያሻክሩ እነዚህ ሰዎች ሁልጊዜ ኃይላቸው ምን አይነት ሰው ላይ መሰላችሁ? በጉልበት የሚበልጡት የመሰላቸው ሰው ላይ ነው። ይሄ ያያዘ ልደታ የምንለው የሽማግሌ ሕፃን አይም ሶሪ ስለ ቃሌ ስለ ፕሮቴስታንቱ በጣም ደጋግሞ ይሰራል። ይሄኛው የሚመጣው ምን መሰላችሁ? ከነተበ አይምሮ ጭንቅላት ነው። ሁል ጊዜ የሕፃን ጭንቅላት ስላለው በእናቱ ጀርባ ሆኖ 60 ዓመት እና 50 ዓመት ስለቆየ ይሄ የዳበረ አይምሮ የለውም። ትልቁን ፒክቸር ማየት አይችልም። ስለ ፕሮቴስታንቱ የሚናገራቸው ነገሮች በጣም ያስደንቁኛል። ላይክ ራሱን እንደ ሐዋርያ ይቆጥራል፣ ራሱን እንደ ጀግና ይቆጥራል። ግን የሚገርማችሁ ሙስሊሞች ባለፈው ተናግሮ በ6 ሰዓት ውስጥ ነው ቀዝኖ ንስሐ የገባው። አይም ሶሪ ማለት ሕፃናት ሲኖሩ በሕፃን ሌቭል ያወርደዋል። አፋቸው ያልተገራ ርካሾች ሲኖሩ አንተንም ያረክሰዋል። መቼም እኔ ማንንም እንደዚህ አይነት እንትን ብዬ አላውቅም። ማለት የሚያውቁትን ሰዎች እንትን ለማለትና ለማውራት ሞከርኩኝ። ከአንደበቱ የሚወጣው ቃል ምንም የሚገነባ የለውም። ማለት እንዴት ሰው በ50 ዓመቱ እንደ 6 እና 7 ዓመት ሕፃን ልጅ ይበሻሸቃል? ሪሊ እንትን ካለው ኦርጋናይዝድ የሆነ እንትን ካለው እንደነ አክሊሉ እንደነ አኬ እንደነ ዘማርያም ምናምን በጨዋነት ሰከን ብሎ እኔ እንትና ወዳጄ ነው ነጋሽ በዳዳ ማለት እምነታችን ምናምን አይገናኝም፣ ግን ስነ ምግባራቸው ሪሊ ኦርቶዶክስን እንድታከብሩ ያደርጋቸዋል። በ50 ዓመቱ ልደት አካባቢ እንዳሉ ሴተኛ አዳሪዎች የሚናገር ሰው፣ የወንድ ክብር የሌለው የክርስቲያን መልክ የሌለው፣ እባካችሁ ምከሩት። ይሄ ለትልቁ ፒክቸር አይጠቅም። የሚገርማችሁ አታክ የምታደርጉት ፕሮቴስታንት ወንድማችሁ ወደድክም ጠላህም የኢየሱስ ክርስቶስን ስም የሚጠራ ነው። እንዳንተ አይነቱ ሰው መድኃኒቱ ሙስሊም ነው። ሽንትህን ያሸንኋል። ፈሪ ነህ ደግሞ። ፕሮቴስታንት ምንም አያደርገኝም፣ ፕሮቴስታንት አይናገርም፣ ፕሮቴስታንት ዝም ብሎ ነው የሚቀመጠው ብለህ ስላሰብክ ነው እንደዚህ ያራኸው። እድሜህን የሚመጥን ወሬ አውራ። እኛንም አታዝግተን። እንዲህ መናገር አንፈልግም። በቃ ጨዋ ሆነን ደርዝ ያለው ወሬ፣ ቁም ነገር ያለው ወሬ ማውራት እንፈልጋለን። በዚህ እድሜያችን እንደ ሕፃን ከአንተ ጋር ወርደን ጭቃ መብትን ማለት አንፈልግም። እና አንደበት የሚወጣውን ቃል ተቆጣጠር። መጽሐፍ ቅዱስ ሲናገር ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። ለነገሩ ጸጋ ምናምን አይገባም፣ አንተን ጉልበት ነው የሚገባ። ማን እንደሆንክ እንዴት አይነት ሽንታምና ፈሪ እንደሆንክ ሙስሊሞቹ ባለፈው አሳይተውናል። በአንድ ቀን ነው አይደል ንስሐ የገባው? ወንድምህን እንዴት ታጠቃለህ? የኢየሱስን ስም የሚጠራ ነው። እኔ ማርያም ታማልዳለች ብለህ መዳን በጥምቀት ነው ብለህ ተናገር። አኬን ተመልከተው፣ አክሊልን ዘማርያምን ተመልከተው። እንደ ሴተኛ አዳሪ ምንድን ነው በዚህ ደረጃ መውረድ? ወንድ ነህ። ወንድ ልጅ ቁጥብ ነው። ይህ ሴታ ሴት አይደለም፣ ዝም ብሎ እንትን አይለም። እና ረክሰህ አታርክሰን እባክህን፣ አንደበትህን ግዛ። ባይዘዌይ ፕሮቴስታንቶች የሆናችሁ ሁሉ ሜንሽን አድርጉት። ምንም አይነት ነገር ላይ ውይይት ከፈለገ ልክ እሱ በሚያደርገው መንገድ መሄድ ይቻላል። ማለት ይህንን የማናደርገው የምናከብራቸው የምንወዳቸው ኦርቶዶክስ ወንድሞች ስላሉን ነው እንጂ ሁላችንም ቤት እሳት አለ፣ ሁላችንም ቤት መጥፎ ነገር አለ። እኛ ኦኬ። ለማንኛውም የማከብራቸው ኦርቶዶክሳውያን ስፔሲፊካሊ ኦርቶዶክስን አይደለም ይህን ሰውዬን የተናገርኩት። ይህንን በአንቀልባ ላይ የተቀመጠ ሕፃን ልጅ ነው እንትን ያልኩት። እረፍ በሉት። አይኖ እኛ ፕሮቴስታንቶች መማታት አንችልም፣ መሳደብ አንችልም ምናምን፣
ግን ማንነትህን እንነግርሃለን። ያስጠላል። በ60 ዓመቱ ሰው አይቀልም።